በ1970ዎቹ የፈረንጆች አቆጣጠር ሮበርት ክሌክ የሚባል አንድ የሳይኮሎጂ ምሁር አንድ ጥናት ሰርቶ ነበር። ያ በጣም ኦልድ ጥናት ነው ግን አይ ቲንክ እስከ አሁንም ድረስ አፕላይ ያደርጋል ብዬ አስባለሁኝ። ሰዎችን በሁለት ግሩፕ ከፈላቸውና አንደኞቹን ግሩፖች ከዚህ ከጆሮአቸው እስከ አፋቸው ድረስ ጠባሳ ስዕል ሳለባቸው፣ ሌሎኞቹን ደግሞ ንጹህ አድርጎ ላኳቸው። ከዛ በኋላ ውጭ ወጥተው ከሰው ጋር አውርተው ሲመለሱ እንዴት ነበር ኢንተራክሽናችሁ ተብለው ተጠየቁ። ሰዎች በጣም ጀጅ እንዳደረጓቸው፣ በቃ ጠባሳቸውን እያዩ እንደነበረ፣ ጥሩ ትሪት እንዳልተደረጉ ምናምን ሪፖርት አደረጉ ባለጠባሶቹ ግሩፕ። በጣም ኢንተረስቲንግ ነገሩ ግን ምንድነው ከመውጣታቸው በፊት ሞይስቸራይዘር አፕላይ ላርግላችሁ ብሏቸው፣ ይሄ ክሬም ማለት ነው እንዳይዛቸው እንዳይጨመድዳቸው ምናምን ክሬም ላርግላችሁ ብሏቸው ጠባሳውን አጥፍቶት ነበር። ባዶ ፊታቸውን ሄዱት። እነሱ ግን መተው ልክ ጠባሳ እንዳለበት ሰው ትሪት እንደተደረጉ፣ ሰዎች እንዳገለሏቸው ምናምን ነበር የተናገሩት። እና it's very interesting። እዚህ ጋር ዲስክሌመር ያስፈልጋል። አክቹዋል በደሎች አሉ፣ በትክክል መሬት ላይ የሚታይ ሰዎች ላይ የሚያደርሷቸው መጥፎ ነገሮች አሉ። እነሱን ዲስሚስ እያደረግኩ አይደለም። ነገር ግን አንዳንዴ ደግሞ ጭንቅላታችን ውስጥ ብቻ ያሉ ነገሮች አሉ። እነዚህ ሰዎች ጠባሳውን አጥፍቶላቸው ነበር፣ ግን እነሱ በመስታወት ያዩት ጠባሳው ነው። ከዛ በኋላ ሞይስቸራይዘር ብቻ አፕላይ እንደተደረገላቸው ነው የሚያውቁት። ስለዚህ ፊታቸው ላይ ጠባሳ እንዳለ ነው የሚያስቡት። እና ጠባሳ እንዳለበት ሰው ትሪት እንደተደረጉ ሰው ሁሉ በቃ በማይሆን አስተያየት እንዳያቸው ምናምን ነበር የተናገሩት። እና አንዳንድ ነገር ጭንቅላታችን ውስጥ ነው ያለው። ላይክ እንደዚህ ያረጉኛል፣ እንደዚህ ሆኛለሁ፣ እኔ እንደዚህ ነኝ፣ እኔ አልችልም፣ ሰው ይንቀኛል የመሳሰሉትን አንዳንዴ ጭንቅላታችን ውስጥ ብቻ እናስቀምጠውና ሰዎች በኖርማል ህይወታቸውን እየኖሩ ያለ ራሱ እኛን ያንን ነገር አስመልክቶ የሆነ ነገር እንዳደረጉን ምናምን እናስባለን። እና አንዳንድ ነገሮች ሲሰሙን ጭንቅላቴ ውስጥ ስላለ ነው ወይስ የምር ግራውንድ ላይ ሀፕን እያደረገ ነው ብለን ራሳችንን ኩዌስችን ማድረግና መወሰን ያለብን ይመስለኛል። እና ስቶሪውን እዚሁ ፌስቡክ እኔ ፕራይመሪ ፕላትፎርም አይ ቲንክ ፌስቡክ ነው። ኤኒዌይ እዚሁ ቲክቶክ ላይ ነው ሼዲ ነው ምናምን የሚባለው ፖድካስተር የጋበዛት እንግዳ ስታወራ ነበር ያየሁትና ለእኔ በጣም ኢንትረስቲንግ ስለነበረና ብዙ ጊዜም ከማስበው ነገር ጋር ስለሚገናኝ ነው የነገርኳችሁና አንዳንድ ኔጌቲቭ ነገሮች የምር ግራውንድ ላይ ያሉ ወይስ የኔ ጭንቅላት የፈጠራቸው ናቸው ብለን ቼክ እናድርግ። ከዛ ደግሞ ሰዎች ከሆኑ የፈጠሩ